ቃይቶች መጣውላችሁ መከካም ቀርናታም እዛው ዘመዶችሽ ጋር ቀላቀልሻለሁ። ቆይ እዛው ትሄጃለሽ። ትንሽ ጊዜ ነው። አይዞሽ። እንዴ ነሽ እና ጂጂክ ያለው ጉድ እኮ ነው። ወከከም ተሰብሰቡ። እዚህ ጋር ሰብሰብ በሉ፣ ሰብሰብ በሉ፣ ኘኘኘኘኘ በሉ። እኔም አለው አም ሂር ከዚህ ጊዜ በኋላ ሌባ ሁላ ጋይስ ታፕታፕ አድርጉ። ኢትዮጵያ ደፍታ ጨርሳ ማን ደግሞ ደፍታ የጨረሰችው? በራሳችሁ ጊዜ የተደፋችሁ ይድፋችሁ ነው። ምን ነው የምደፍረው? ምደፋሽ ደግሞ ተሰብስበው ቁጭ ብሎ አህያ ነጭ መቼ ነው የሚበርድልሽ? አንተ ስትቀበር ልክ ስትገባ አንተ ከዛ ነው ይረጋጋሉ። ባለጌ ስዱላ አበዛችሁት። አሁን ስዱ የማይበርድላችሁ አይበርድላችሁ። ነጭ አንችራሽ ነጭ ነጭ ነጭ
ያ ተመልሻለሁ። ከኔ ይቀጥላል። እነዚህ አዩች ምን የቀረው ሁለት እኮ ነው። እሱንም አጠቃለን ከጨረስን በኋላ ሁለቱን ምን አባታቸው ተሄደባቸው አልተሄደባቸው እነዚህ አሁን ደግሞ ዝንብ መጣ ደግሞ እዚህ ሀገር ለምን አባታቸው ነው የማንም ዲቃላ እናንተ ዲቃላ እየመጣ የሚሰድበኝ በየጊዜው ማለት ነው። ያ ፖለቲካሊ ኮሞን ችግር የለብኝም፣ ግን እየመጣሽ በአማራና በሌላ ዘር እየተደበቅሽ ምድረ ዲቃላ በሙሉ የተጋሩ ዲቃላዎች እየመጣችሁ እኔ ስሰድቡኝ እኔ ደግሞ እሄድላችኋለሁ። አፍሽን ስትከፍቺ እኔም አሳይሻለሁ። ሌቦች ዝም ብዬ ገባ አስቸገረኝ። ሌቦች እኔ እኮ በጣም እኮ ሁሉ ግርም እኮ ነው የሚለኝ እኮ የእውነት በጣም እኮ ሁሉ ግርም የሚለኝ የ8 ዓመቱን ነገር ሳስበው ኦ ማይ ጋድ ምድረ ዲቃላ በአማራ ስር ተወጥፎ እነዚህ የኦሮሞ ዘረኞች እያለች ስታሯሩጠን አማራ የሚመስሉ አማራ እንኳን እኮ አሉ አማራ የሚመስሉ የትግራይ እና የኦሮሞ የአማራ ዲቃላዎች እዛ ሆነው እኔ ለምሳሌ አማራ ነኝ ይላሉ። ውሸታቸው እንዴ! ሃው አማራ ሲጎዳ ይሉ አማራ ምን ሲል ይሉ ለብቻቸው ከሶማሌ ተፈናቀለ ከብኔ ተፈናቀለ ስድብ ብቻ የሚያሳድዱት ወይ የአማራ ፖለቲከኛ ነው ወይ የኦሮሞ ፖለቲከኛ ነው። የትግራይን አይነኩም። እኛ ጅሎች ደግሞ እዛ ቁጭ ብለን ያ የቀጠቀጠን 27 ዓመት አራችንን ያበላንን ትተን አትግደሉ ብሎ የፈለገ አሁን ልዩነት ቢኖርም አብሮ የቆመ አማራና ኦሮሞ ሲሳደድ አብረን ቆመን በያት ጂጂም በያት ጀዋርም በዩ አከሊም በዩ እንላለን። ያ ረቢ ጌታ ምን ሆነን ነው ግን? ምን አዙሮባችሁ? አረቺ ሴት ይወስድ አረቺ ሴት እንኳን አላያትም። ጭራሽ አምጥታችሁ እዚህ ላይ ቁጭ አደረጋችኋት። አምጥታችሁ እነ ሰርጀሪ አንበሳ ሰጥተው እሷ በተሳደበች ቁጥር አንበሳ ሲሰጡ እነ ጉቺ ስትሳደብ አንበሳ ሰጡ። ሄደችና ወርቋ አይተነው ላይ ቁጭ አለችላችሁ። በእነማማ ፊሽካ እንዴት ጣብ ብላ እንደወጣች በእኛ የተለመደው እሷ ፖይንቱን መንካት ነው በቃ የፈለገችው። ቀጠለች። ፈራውል በጣም እኮ እቺ እኮ ደንቆሮ የጅብዘ እንዴት ብላ እንደተረማመደች እስቲ እኔ የሷ ጓደኛ ሆነው ንጹህ አማራ ካለ አምጡና ሳዩ። እያንዳንዱን እጠራላችኋለሁ እንዳሉ የትግራይ አማራ አንድ ወይ ሁለት ደንቆሮ የምታገኙት ከኛና ዲቃል አንድ ንጹህ አንድ ሁለት ያደርገ ኦሮሞዎች አሉ። ይመጡና እነ መሰለ ሄላኒ እሺ ደግሞ ወለጋ ሀደኬ ወለጋ ተከተከተከተከ ይሉላችኋል። ያ ሁለት ደንቆሮ ጫት ያደነዘዛቸው የኔ ዘመዶች አሉ እዛ ቤት የሚገቡ እሷ ቤት የሚገቡ አሮጊቶች ናቸው ሁለቱም። አሮጊት በቃ እኔ ኖርዌይ ነው የሚኖሩት። በአጋጣሚ ተግባባንና ረስቷለች ብላለች። አንደኛው አንድ የበሰበሰች 65 ዓመቷ አሮጊት አለች እና እኔ እኮ ጂጂ እኮ ተሳስቼ ከዛች ከሄለን ጋር በጣም ሳማሽ ነበር እናቴ ይቅር በይኝ አለችኝ።
እስቲ ታፕ ታፕ አርጉ ጋይስ ልጆች። ቴንክ ዩ ሶ ማች ማማዬ ሙናዬ። ተሳስቼ ነበር እኮ ሳማሼኔ ስጋዬ ደም እስቲ ይቅር በይ በቃ እኔ እኮ አላወኩም ነበር አለች አንድ ጊዜ ማለት ነው። አሃ አመጣችና እዚህ ሞተር ምናምን ስታወርድ እናትሽ ድንጋይ ትብላ ብዬ ብሎክ ከቆየች ከተናገርኳት ሌላ ችግር ውስጥ እገባለሁ ብዬ ብሎክ አረኳት። አንደኛዋ ደግሞ እዛ ገብተህ እኔ እዚህ ሲገባ እሷ ትሰማለች እና ትቆጣለች። እናቴ እኔ ላወራ የመጣት ሌላ አንድ ደግሞ አለች ከካናዳ የምትገባ ረሺዳ ነው ረሺዳ የምትባል መሀይብ ደንቆሮ ካናዳ ኦሮሞ ነኝ የምትል አህያ ያ አንቺ በስባሳ ማለት ነው። ባይሆን እኔ ነበርኩኝ ላንቺ እኔ ነበርኩኝ መቀርብሽ እቺ ዲቃላ ጋር ገብተሽ እኔ ስታሰድብኝ አላህ ይስጥሽ አንቺ ማለት እንደው ጥሩ ኢትዮጵያዊ ነሽ ትላለች። እናትሽ አፈር ተብላ ረሺዳ አንቺ ድንጋይ ራስ አንቺ ብስብስ ያ የኔ ልጅና እኔ በምን የተሰደብኩ መሰለሽ ረሺዳ? በምን የተሰደብኩ መሰለሽ? እኔ እኮ ለእንዳንቺ ያለው አህያ አንቺ ላስተላለፍሽ አንቺ እድሜሽ 80 ቁጭ ብሎ በአንቺ ጊዜ ነፃ ያልወጣን ኦሮሞ እኮ አንቺና አንቺ ያስተላለፋችሁት እኔ እንደ ውርስ ያቀበላችሁን ሞትን እኮ በቃ ለማለት ነው እንጂ እኔ በግሌ ከኦሮሞና ከአማራ ጋር ምጣላ ይመስልሻል? መጥቶ ንብረቴን የነካብኝ ቤተሰቤን የገደለብኝ ያለ መሰለሽ? አንቺ ደንቆሮ አስመሳይ ደግሞ ትልቅ ሰው ትመስያለሽ። አንቺ ልንገርሽ የሻሽ መሰቂያ የኮኮስና የቅባት መሸጫ እንጂ ጭንቅላት የሌለሽ ደግሞ አንድ የኛ ቤቷ ደንቆሮ ረሺዳ የምትባይ ሴትዮ ትመጪና እንደ መሰላችሁ ነኝ እኛ አረቦች ልቡ ታሪክ የምታቂ ሴና የምታቂ ዝም በደዛ ክፍታፍ እከካ በጣም አከብረሽ ነበር። ደነዚውን ሻሮጌት ማለት ነው። ሂጂ እዛ አህዮቹ ያከብሩሽ። እከካ ብር አለሽ ማለት እውቀት አለሽ ወይ ጭንቅላት አለሽ ማለት አይደለም። ከብት አንበሳ ትዝ ይላችኋል። አንበሳ ስታወርድላት የነበረችው አሜሪካን ያለች አንድ ትግሬ ያለች አማራ ነኝ የምትል ያ እኔ እኮ ያወኩባቸው እኮ ቆይቻለሁ። መቼ ነው እነዚህ ሰዎች ግን ማንሳት አልፈለኩኝ እንጂ ጫፍጫፉን ይቺ ሴትዮ ዘር ማንዘሯ ሀረር ውስጥ የለም። ዘር ማንዘሯ እነዚህ ግን አሁን ሀረር ውስጥ ሰው እንዲገደል እንዲያስገድል የሚያደርጓት ግን አብረዋት እንዳሉ ዛሬ ተናግራለች እኮ በዚህ ቪዲዮ ሺሳይ ከዚህ በኋላ አሳያችኋለሁ ብላለች። ቀይ አይደለም የማንም ልቃሚ የሰው ልክ አያውቅም ቢያውቅም አይጠነቀቅም ማለት አሁን ነው። እቺ ሴትዮ ማለት ነው እናቴ ትሞት የምትችሉትን አድርጉ አይዶን የኔ ራሴን ኢነርጂ ሰው ጨካኝና ባለጌ ለመሆን ምንም ህሊና ያስፈልጋል። ታፕ አርጉ እንግዲህ ኮፒ ሊንክ ባለጌና ጭካኔ ብቻ መሆን የሚያስፈልገው ባለጌና ጭካኔ ዱዊት እሺ ያ አብዮታችንም ሌሊታችንም አይነጋም ካላሻርሙጣ አካላችሁ ፕሊዝ ዱዊት እናንተ ወደ ዘሩ ሰዱትና በዘር ሰፖርት ተደራረጉ። እናቴ ትሙት እኔ ሐቄና ምን አገናኝ እኔ እኮ የራሷን ደንቆረነት ይሄ ጦርነት አይደለም፣ የፖለቲካ ጥያቄ አይደለም፣ የሃይማኖት የሀገር የምንም ጥያቄ አይደለም። የተጣላሽው አፍሽን ከፍተሽ እዚህ ላይ ግለሰብን ነክተሽ ነው አይደለ? ኢቭን የፖለቲካ እንኳን ኬዝ ቢኖርሽ በግል ነው የሄድሽው እንጂ በፖለቲካ አይደለም የሄድሽበት። ምን አገናኘው? እናንተ ሄዱን ያሳያችኋል። የፈጠራችሁ ጭካኔና ምን ማለት ነው? ግና በዚህ ብቻ ወጣችኋል። ሂዱበት። ምን ማለት ነው? እሺ ፕሊዝ ዱ ኢት ብያችኋል። አሁን አድርጉት። ምን ማለት ነው? ማንም ደብረጽዮን ህይወቴ በእናንተ እጅ ላይ አይደለም። የፈጠረኝ ጌታ እንኳን እንደናንተ አልተመጻደቀም። ማንን ለመንካት ነው? የሞጣ ዘመዶችን ነው ገብቶቿል። ነፍስና ልብና ኩላሊትን የሚመረምርና ወደ ምድር ያበቃን ጌታ እንኳን እንደናንተ አልተመጻደቀም። እሺ ያ ምድር አንድ ውሃ ትንሲልን ፓርላይዝ የምትሆኑላ አትመጻደቁ። እናንተ በምትሄዱት ስፈልጉ በዘሪዱ እናንተ ብሶት የወለደው ከተማ ይባላል። እኔ ደግሞ እናንተ የፈጠራችሁ ጭካኔና ብልግና
እናቴ ትሙት እኔም በዛ ማንገታቸዋለሁ። የኔን ብልግና የኔን ጭከና እስከ ሀገር ቤት ነው እኔም ደግሞ ምዘልቃት። ምን ማለት እስከ ሀገር ቤት የኔን ብልግና ሀገር ቤት ማድረግ ትችያለሽ ማለት ነው? ማድረግ ትችያለሽ፣ መግደል ትችያለሽ። ታዲያ ድሮ እየገደልሽ ታዲያ በእኛ የምታሳብቢው ለእኛም ግራ ይገባል። ድሮ የለመድሽው ነዋ። ስርዓት አይወድለትም። ምንሽ ተነክቶ የተነካሽው አንቺ የተጣላሽው ከሰው ጋር ምንድን ነው? ብጃታ የነካሽ ህብረተሰብ የነካሽ የቲክቶክ ሰው አይደለም፣ አንድ ሰው ነው። ሰደብሽው፣ ተከሰስሽ፣ አለቀ በቃ። ሆይ ምን አገናኙ አገር ቤት ድረስ? ኖ ከዚህ በፊት የለመድሽው ነው። የኔ እናት እየገደልሽ እያስገደልሽ እነ ጂጂ ናቸው መሮ ነው ኦሮሞ ነው ስትይ ነበረው። የደብረ ጽዮን ልጅ አይደለሽ? ዩ አር ቤቢ ትዛለሽ። አሁን ከየት መጣ ይሄ ሞራል? ምንሽ ህዝብሽ አልተጎዳ? ኦሮሞ የትግሬ አሁን ለምሳሌ ተጋሩ ቢሞት ቢገደል ሰው ቢሞት ኦኬ፣ እኛ እንኳን ተናደን ያ ህዝባችን ሲሞት ህዝባችንን በቀል እንበቀላለን እንበል። አንቺ ግን ምን ተከሰሽ? ተሳደብሽ፣ ተከሰስሽ። ክስሽን መከታተል ያለብሽ እንጂ ምን ነው ወደ ዘር ውስጥ ምን አመጣሽ? ማን ሊቆምልሽ ነው? እንግዲህ የተወለድኩት ሀረር ነው ብለሻል። ሀረር ላይ ያለ አማራ ልታጠፊ ነው እንደ ልማድሽ። ድሬዳዋ ላይ ያለ አማራ ልታጠፊ ነው እንግዲህ ጀምራችሁታል። ይሄ ነገር እንደ ቀላል የሚታይ ነው። ከዛ በኋላ ነገ ተነስታችሁ እናንተ አብይ አህመድ አከሪን ገደለ ልትሉ ነው። እንደነዚህ ያለ ውስጣችን ተሰግስጎ እንደነዚህ ባለጌ ማለት ነው። እንደነዚህ ያሉ ዲቃላዎች ተልኳቸውን እያስፈጸሙብን ያሉት። ያልገባን ነገር እሱ ነው። ሊገባን መቀበል የማንፈልገው ጠላታችንን በጋራ መከላከል የማንፈልግ ጠላታችንን ሀገራችንን ህዝባችሁ እንደ ሽምብራ የትም ተበትኖ ነው ያለው። እቺ ሴትዮ ኤክስፒሪየንስ የላትም ነው እያላችሁ ያላችሁት። ለምን አያገባኝ? በደንብ ነው የሚያገባኝ። ለምን የምንጠረጠረው ወይኛ የኦሮሞ ህዝብ ነው ወይ ፈረደበት ኦነግ ነው? አርሲ ላይ ሰው ሲሞት ኦነግ ገደለ ትላላችሁ እነዚህ ሰዎች እያሉ ማለት ነው። አርሲ ላይ ክርስቲያኖች ሲሞቱ ድምፅ ሆኖ ትሉናላችሁ። በደንብ ተስማሙ ከኔ ጋራ። እኔ ዝም ብዬ አልናገርም። እውነት መንግስት ስታስቡት ስልጣኑ ላይ ወንበሩን መነቅነቅ በራሱ የሚፈልግ ይመስላችኋል? ራሱ የሚያስገድል ይመስላችኋል? ያ ሳራ ሀበሻን እኮ ፎቅሽን አስነጥቀሻል ያለቻት እኮ። እኔ እኮ እስካሁን የምትናገራቸው ነገሮች የስድቡ ምናምን አይደለም፣ ፖይንት የሆኑ ነገሮች አሉ። ሳራ ሀበሻ ፎቅሽን አታገኝም ስትላት ማንን ተማምና ነው ያልኩት። ማን ነው? በቃ በመንግስት ሀገር ማን ነው? ለምንድን ነው ሳራ ሀበሻ የመንግስት የሚጠላት? ሲዝቱባት የምናየው የራሷ ዘመዶች ናቸው። በትግራይ ጦርነት ጊዜ በትግራይ ጊዜ 5 ሳንቲም አልረዳሽም፣ ድምፅ አልሆንሽም፣ አላቀረብሽንም፣ አማራን ትቀርቢያለሽ፣ ኦሮሞን ትቀርቢያለሽ እያሉ የሚያሳድዷት እንግዲህ እነሱ ናቸው። ለሳራ ሀበሻ ለምንድን ነው የመንግስት ፎቋን የሚወስድባት? የሳራ ሀበሻ ካፏ ድልጥ እያደረገ የሚያስወጥ ማናት? እማማ ፌሽካና መሰሎቿ ከውስጥ እየላኩላት ነው። ከጀርባ እቺ ደንቆሮ ስሟን መጻፍ የማትችል ስቲል ነው ድረስ ዩቱብ እንኳን አልተዘጋም። ብዙ ስትራይክ ለምን የሚመልሱላት ሰዎች አሉ። የዩቱብ ሰዎች ዩቱብን ጠንቅቀው ሃይ ፕሮፋይል ያላቸው ኮምፒውተር ሳይንስ የተማሩ ሰዎች ስላሉ ነው እንጂ በመንግስት የተያዘ ነገር ኢቭን ዩቱብ ላይ እርምጃ እንዲወሰድ ኢቭን ቲክቶክ ላይ እንደዛ ተናግራ ማለት ነው። ያ እስከ ዛሬ የሞቱ ሰዎች በማን ነው? ለምንድን ነው ሁሌ እኛ ላይ ባላደረግን ለእኛ ራሳችን እስከሚገርመን ድረስ እስከሚደንቀን ድረስ እኛ ግንኙነታችን ከኢህአዴግ ጋር አይደለም። እኛ ግንኙነታችን ከቲፒኤልኤፍ ወይ ከህወሓት ጋር አይደለም። እኛ ግንኙነታችን ብቻችንን እዚህ ጋር ትግደሉ ነው። ሰውን አትግደሉ። እዚህ ላይ ከምናስተላልፈው መልእክት የበለጠ ራሳችሁን ተከላከሉ ከማለት የበለጠ 5 አንድ ስክሪፕት እንኳን ማና እነዚህ ግን መኪና አያችሁ በእኛ ስም የሄደው በሄለን ሾው ስም የሄደው አው እንደዚህ አይነት ገንዘብ ማንቀሳቀስ ቻላችሁ። ለየትኛው ተፈናቃይስ ነው የላካችሁት? እንደዚህ አይነት ሰዎች ሆልድ ይደረጉ ብለን ብዙ ጊዜ ለመንግስት ተናግረናል።
ህገወጥ ገንዘቦች የመሳሪያ መግዣ ነው፣ የዳው ማለቂያ፣ የፖለቲካ መስሪያ ነው የሚኮነው። በዚህ አካባቢ ሞቷል፣ በዚህ አካባቢ ሞቷል፣ መንግስት ይሄንን አይቆጣጠርም ወይ ይቆጣጠራል እያለን ከማለቃቀስ አልወጣም ሁላችን። መቼ ነው ግን ማቆም የምንችለው? የዚህ መንግስት ሰራተኞች ድሬዳዋ ላይ ያሉት ገዳዮች ናቸው ማለት ነው። እንደዚህ ብላ ስታወራ የድሬዳዋን መስተዳደር እኔ ጠይቀዋለሁ፣ የድሬዳዋንና የሀረር እኔም በሀገሬ ያሳያቸዋለሁ ብላለች። ምክንያቱም እኔ የድሬዳዋን መስተዳደር በጣም ነው ይቅርታ አድርጎልኝና እኔ በጣም አይመችም። እኔ ጃኒን ከፌዴራል መንግስት አንጠልጥለው ይዘዋት ሲሄዱ እኔ ድሬዳዋ ብሄድ ራሱ እንደ ድሮ እኔ ድሬዳዋ ማለት ከተወለድኩበት ሀገር የበለጠ ፍሪደም የሚሰማኝ ሀገር ናት። እኔ ኢትዮጵያ ውስጥ ሆኜ ከልጅነት እስከ እውቀቴ ልጅ እንኳን ልጄ ልጄን አንጠልጥዬ ድሬዳዋ ነው የሄድኩት። በቃ ለእኔ ሙቀት እኔ በጣም እወዳለሁ። በነገራችን ላይ በጣም ደስ ይለኛል ድሬዳዋ። ዛሬ ግን ድሬዳዋን እርገጭ ብትለኝ እኔ በጣም መፈራው ሀገር ቢኖር ድሬዳዋ ነው። በጃኒ በጣም የጠላሁት ህግ የለም የምልበት ሀገር ነው ድሬዳዋ። ምክንያቱም እንደዚህ አይነት ነገር ነው የምትሰሙት። የምንሰማው ነገር ይሄ ብልግና ጄላችን ላይ ነው አላችሁ እኮ። እንደዚህ አይነት ብልግና ነው የምንሰማው። እናንተም ባሰባችሁት መንገድ እናቴ ትሙት ሄዳለሁ ሞጣን ነገሩት። እንደዚህ እኔ ያስቀረውልሽ ምናምን የምትለውን ነገር አልፈልገውም በለው። አልፈልገው እንደዚህ አይነት ያለብን ቁጭ ብለህ ስለ ዘር ስታወራ ዘር ስትሰድብ ነው የምትውለው አንተ ራሱ። እስከ ዛሬ ሞጣ ኦሮሞን ሲሳደብ አንድ ቀን መልስ ሰጥታው ታውቃለች? ለሞጣው ሞጣው ከሳምሪ ጋር ተጣልቶ ሳምሪ ስትናገረው ሳምሪ አይደል የሰደበቻት? ለየትኛው ኦሮሞ ነው የቆመችልን? ለየትኛው ትግሬ ነው የቆመችው? አሁን ተመልሻለሁ። ለየትኛው አማራ እናት ነው የቆመችው? ለማንም አልቆመችም። እቺ ሴትዮ በተዘዋዋሪ ለዘመዶቿ ነበር የቆመችው፣ ለትግሬዎቹ። አያችሁ፣ የነሱ ዘር ማለት በጣም ከባድ ነው ነፍሶች፣ በጣም ከባድ ነው። ውስጣችሁ ቁጭ ብለው እንደሳታቅፈናቸው እንደዚህ ቁጭ ብለን እነሱን ታቅፈን ቁጭ ብለን አናውቃቸው። በጣም ከባዶች ናቸው። እግዚአብሔር ምስክሬ ነው። በጣም እኔ ሁሉ ጊዜ ሰርፕራይዝ ነው የሚያደርጉኝ። በነገራችን ላይ እኔ ጥልቅ ብዬ የማልቀርባቸው እንትኑ የለኝም። እችን ግን ሳያት በጣም ከባድ እንዴት እንደሰራችልን እንግዲህ እቺ ማለት ወይ የትግራይን እናቶች እንኳን ኢህአዴግን አንድ ቀን ስትሳደብ ሰምታችሁ ታውቃላችሁ ወይ? እንደው ባላት አቅሟ አንድ ቀን አሁን እኮ ነው የመጣችሁ። አሁን እኮ ተአምር እየሆነብኝ እኮ ነው። አሁን እኮ ነው የመጣችሁ። ልክ አብይ እንትን ካለ በኋላ መቼ ነው ስለ ደብረጽዮን ስታወራ የነበረው? አስመሳይ በውስጥ ግን እየሰራችልን ነበረ። ሄደዛ አንተ ራሱ የእሷ ቢጤ እከክ አንተ ራሱ የእሷ ቢጤ ነህ። አንተ ቤቷ ውስጥ ሆነ እዛው ስታወራ አልነበረም? እንደ አንድ ላይ አንድ ናችሁ። መቼስ ያልገባብን ዲቃላ የለ። ኦፍ ኮርስ ሺዝ ትግሬ። ኦፍ ኮርስ ዝንጥ ያለች ትግሬ ናታ። ዝንጥ ያለች በጣም ዝንጥ ያለች ትግሬ። ከዛ ደግሞ አባቴ ደግሞ ትለማ ነው። ኧረ አፈራባሽ አፈራባሽ። ሂድጣ ለዛ ጎ ሂድጣ ለዛ ሂድጣ አንተ ያመጣኸው አሳያችኋለሁ ትላለች እንዴ? ኧረ አይደለችም። እኔ ዘር ማንዘሯን አስፈልጌ ነው የጠየኩት። አንድ ዘር የላትም ሀረር ውስጥ አንድ ዘር የላት። አንድ ዘር አቃታ። አንድ ሰው ነው እሱም እዚህ ነው የሚያውቃት። በዚህ በእንትን ነው የሚያውቃት። አንድ ሄዳለች፣ በቃ በዛ ነው የሚያውቃት። ከራሷ ቤተሰቦች ይልቅ ዝም ብላችሁ ከራሷ ዘመዶች ይልቅ የባሏን ቤተሰቦች ወለዬ ነው የልጅ አባት ስትል ነበር። አማራን አትንኩብን ስትል ነበር። ውሸቷን እኮ ነው፣ ውሸቷን። ማንን ነበር ስታሳድድ የነበረው? አማራን አትንኩብን ብሎ የአማራን አክቲቪስትን ታሳድዳለህ እንዴ? አማራ ስትከውንኩ እኮ አማራን የምትወድ ከሆነ እኮ የፈለገ ቢሆን እኮ ወርቁ አይተነውን እኮ አትጠሉ።
ትጠሏለህ እንዴ? ዋይ ለምን ጠላችሁ? ለምን በዚህ ነው ያለ ትናገረው ፈለገች? ለምንድን ነው የትግራይ ወጣቶች የትግራይ እኮ አሉ እኮ ብዙ ባለጌዎች እኮ አሉ፣ ብዙ ስህተት የሰሩ እኮ አሉ። ለምን ስለነሱ አላወራችም? ብዙ ቶፒክ መሆን የሚችሉ እኮ ሰዎች ነበሩ አይደለ? በተጋሩ በኩል የእርዳታ ገንዘብ ይበሉ አሉ፣ ሴት ያወጡ ጦር እንትኑ ላይ በጣም ብዙ እኮ እኛ የምንሰማቸው እኮ አሉ። ለምን ስለነሱ ማውራት አቃታት? የምትጠላቸው ከሆነ ለምን ስለ አማራ ልጆች ማውራት አስፈለጋት? አማራ መውደድ ነው ይሄ? እናንተ ጅሎች ለምን እኛን ማሳደድ አስፈለጋት? ለምን ሽመልስን መሳደብ አስፈለጋት? ሽመልስን እኮ ትናገረው ነበር፣ ጀዋርን እኮ ትናገረው ነበር። አብይን ብቻ እኮ ነበር ማትናገረው። አብይንም እኮ የሆነ ሰዓት ላይ እኮ እናሳድምብሃለን፣ ልክ እናስገባሃለን እኮ ስትል ነበር። ትዝ ይላችኋል? የዚህን ያህል ነበር ጉልበት። እነማን ናቸው ጉልበቱ? እውነት ልዩነት ቢኖር እውነት በዚህን ያህል የሚያሳድደው ሰው አለ አብይ ጋስ ብላችሁ ታስባላችሁ? የፈረደ ቲፔልፍ ይሆናል አብይን ሊያሳድደው። ትልቁ አብይን የሚያሳድዱት ልንገራችሁ፣ አማራ ጨክኖ የማይጨክንበት አማራ እንዳለ ልንገራችሁ። አብይ ላይ እኔ እግዚአብሔር ምስክሬ ነው ብላችሁ ሊጠላ ይችላል አብይን። እመነኝ ግን አያሳድዱት። ማሳደድ ቢፈልጉ ጎንደር ድረስ ዘራፍ እያለ እየሄደ አማራ እንኳን እቺ ሴትዮ እኮ ስትዝትበት ነበር አብይ ላይ። እናስነሳባሃለን ስትለው ነበር። ዳልቻ ለምን? የትግራይን እናት ስለተናገረ ብላ። አሁን ደግሞ ምን አለች? የሆነች እንጀራ የምታቀርብ ልጅ አንቺ ውሻ አይደለም ዳልቻ አማራ ልጅ አንቺ አማራን እሻ ያለ ጊዜ አይደለም የተናገርሽው አንቺ ባለጌ። እኔ እኮ ቪዲዮሽን አውርጄ እኮ ኮምፒውተር ይመልከት። አንቺ እኮ የተናገርሽ እኮ ዳልቻን የትግራይን እናት የተሳደበለታ ነው። አንቺ አህያ ነጭ ቅማል አብይን የሰደብሽው እኮ የትግራይን እናት የተሳደበ። የዛኔ እኮ እኔ ጠርጥሬ እኮ ያ ስላናደደኝ ነገሩም እኔ እንደዚህ አይነት ፖለቲካ እዛ ሆነ እንዴት ትሰራለህ ብዬ ዝም አልኩሽ እንጂ በደንብ እንዲያውም ያወቅኩብሽ የዛ ሰዓት ነው። አንቺ ቅማላም አንቺን ያወቅኩሽ የዛ ቅማላም መሆንሽን ያወቅኩትኝ የዛ ሰዓት ነው። ምክንያቱም እንዳንቺን የሚያሳድደኝ የኦሮሞ ልጅ የለም አይኖርም። ልጄን የሚበቀል ልንገርሽ፣ የፈለገ ብትናገር ይቺ ዝፍዝፍ እንኳን በዛን ያህል አታሳድዳትም ሳምሬን። አንቺ እኮ አባት ድረስ ነው የሄድሽው፣ አባት ድረስ የምናፍርበት አባት መስሎሽ። መልኩ ራሱ ይበቃሻል አንቺ አህያ፣ አንቺ ሌባ፣ ያ አንቺ ሌባ። የምን አባሽ ኦሮሞ ነው? አንቺ ደግሞ የምን አባቷ ኦሮሞ ነው? ኦሮሞ እንደዚህ ባለጌ ስድ የለው። አንቺ ሌባ፣ የሌባ ዘር፣ ጨካኝ ዘር፣ መሰሪ እባብ። ገና ምን አይተሽ ዘቢማን ስታሳድጃት የነበረች ኦሮሞ ስለሆነች ለምን? ዘቢባ ምን አረገችሽ? በኢሱ አስመስለሽ ለምን? ሄጅ ደዛ በስባሳ ሄጅ ነጭ አንቺ ቆሻሻ ነጭ። አንቺ ደግሞ እንግሊዘኛ የምትጽፊ እኮ ነጭ። እንደው የምናወራው በአማርኛ ነው። ጌራሪ ዋት ዳዝን ኦሮሞ ትለኛለች። በቃ እንግሊዘኛ ምትሄጂ እንግሊዞች ጋር ሂጂ፣ እንግሊዘኛ የሚያወሩት ጋር እከካ። ከሀና ጊዜ ጋር የተገነነና አይመስልሽም? ሄለን ስድብ የጀመረችበት የምን ሀና? እንዴት? እስቲ የምን ሀና? ምን ከሀና ጊዜ ማለት ምን ማለት ነው? ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ። ሀና የታገተችው እኔ ምን ሰው ሁሉ እኮ ማለት እንደዛ ሳይሆን ኦኬ። ከዛ በኋላ ነው የዱባዩን ነገር ላይ ያተኮረችው ልትይ ነው? እኔ ያው መጀመሪያ እኮ ሰርጀሪ ላይ እኮ ነው የሄደችባት እንደመጣች እዚህ ላይ
ሰርጀሪ ላይ ሄደች። ማሚ አሁን አማራ ናት። ማሚ እንደዛ መሳደብ ነበረባት? ምንም ያላረገ ምንም ደግሞ እኮ ምንም እኮ ሳናረጋት እኮ እሷ እኮ አሁን ከኔ ጋራ ፖለቲከኛ ብትሆን ኦኬ፣ በፖለቲካው እንገናኛለን። ኦኬ፣ ምናልባት ዘሯን ነክቼባት ነው ምናምን ነገር ወይ ትግሬን ወይ አማራ የሌለ እኮ ነው። ከኔ ጋር እኮ በፖለቲካው ጋር እኮ አይደለም የምትመጣው፣ በልጄ በእኔ በምንጥርቅስ። ከዛ ደግሞ ትሄድና ለኦሮሞዎቹ የደረሰኝም ነገር አለ። በነገራችን ላይ ልካብኛለች። አሁን ከ2 ወር ምናምን በፊት ወይ ትተወኝ ወይ ቅርታ ትበለኝ። እኔ ጂጂን በጣም ነው የምወዳት መድኃኒዓለም ብላ ልካብኛለች። ጂጂን በጣም ነው የምወዳት፣ ሲነኳት አልወድም። እንዴ አልኩኝ እኔ ዋት ሲነኳት አልወድም? ምን ማለት ነው ሲነኳት አልወድም? እንደዚህ እየሰደበችኝ እያሯሯጠችኝ በሞት ኖሮ እንዴ ዋይ ምን ማለት ነው አልኳቸው። በጣም ነው የምትወድሽ እንደዛ ብላኛለች። እንዲህ የልጆች አባት ሳይቀር እያሯሯጠች መውደድ። አሁን ከ2 ወር በፊት ከዛ ደግሞ ቆይችና አንበሳ ታውርድልኝ መታ ሰው እንዲያይ ሾው እንዲደረግላት ትፈልጋለች። አንበሳ ታውርድልኝ መታ እሷ የፈለገችው አይ ቲንክ ከኔ ጋር ራሱ የፈለገችው ምንድነው እሷ ጋር ሄጄ ከድሮም ጀምሮ ያው ዩቲዩብዋን ማንም አይደል የሚሳደበው እሷ ጋር ሄጄ ይቅርታ ሁሉ ጊዜ ዩቲዩብ እያለች ራሱ ጌም በሏት ተግባ ትግትስ ግሩፕ ላይ ተግባ እኔ ጂጂ አንቺ አመዳ ማን ያንቺ ላይ ሊገባ ሚስተር ልታስወጣሽ እኔ እሷን አስወጥቻት እወጣለሁ። እኔ እኮ ጅል አይደለም የኔ ቆንጆ ዶንት ወሪ። ባለስልጣንን ራሱ ሚስተር ማወጣጣ ሴት ነኝ እኔ። ያ ደህንነቶች የተባሉትን ስንቱ ሞክሯል እኮ ጂጂ ጋርም ለማውራት። ላንቺ ባወራ ይሻለኛል እነሱ ከማወራ። ከዛም አንድ ቤተሰብ መጣና አናግሬያት እንደዚህ ብላለች። ባንቺ አትጨክንም ግን የምፈልገው ሰው ስላለ ነው ብላለች። አንተ ጅል ነህ እንዴ አልኩት። የምፈልገው ሰው ስላለ ነው? እንዴት የምፈልገው ሰው ታዲያ? የምትፈልገው ሰው 8 ዓመት በሙሉ በእኔ ላይ ነው እንዴ የምትሄድበት? ስለኔ እኮ ዩቲዩብ ላይ የምታወራው ግባና ይወስድ ያልኩት። ዩቲዩብ ቦታ ሰጠሻት? አሁንማ ሰጣታለሁ። ቶፒክ እኮ እሷ ናት። እጄ ላይ እኮ ገባች የኔ እናት። ምን ነው ጽዮንዬ ሀብዚ ቁልጭ ነሽ እንዴ? ና ሀብዚ ቁልጭ ውልጭ ልጭ። ቦታ ሰጠሻት? ተሳደብሽ ነው ቦታ ሰጠሻት ብለሽ ደግሞ ስትይ እንድተውልሽ ነው። ገና እዚህ ላይ አስቀምጫት እንዲህ እያልኩኝ ነው የማወራው ስልሽ ገና እዚህ ላይ አስቀምጫት ማለት ነው። አረ ልተዋት ደስታዬን ማይልሽ ከዱባይ ከ17ኛ ፎቅ ወረድልና ጀርመን መጣና እሷን የፈጠራት እናንተም ትቀጠቀጣላችሁ ካላረፋችሁ በስተቀር አይደለሽም? አዎ አብረሽ እንትን ማለት ነው። አዎ ምን አለችኝ? $3000 በቃ ትምጣና ትስጠኝ በፔፓል ታስገባልኛለች አለች። ለእንደዛ እናንተ ልሰጣት ነው ስላት ጊዜ አዎ ይሰጣት ሳምሪን ከምትሰደብ። እኔ ያልኩኝ ለእሷ ፍራንክ የሰጠህ ለታ አልኩትኝ በእኔ ስም የሰጠህ ለታ እኔ አንተን እዚህ ላይ ፎቶ ለጥፌ ነው ምበላ። ለመጀመሪያ ጊዜ ፎቶ ሰቀይ የምትሳደበው ባንተ ነው አልኩት። እኔ እኮ ላንቺ ብዬ ነው አይደለም ሳምሪን መሳደብ አይደለም ፊሎንም ትቀጥል። እኔ በዘር ማንዘሬ መለማመጥ ማልችል ላስብኩበት ነገር እምበላ መበላትም ካለብኝ እበላለሁ ላመንኩበት ነገር ለዚች ለአህያ ያ ገንዘብ ነው ሃይማኖት ገንዘብ ነው ሃይማኖት ዳ አይደለች። አንደኛ ነገር በ9 ዓመቷ ነው የወጣችው። እኔ ልንገራችሁ እያንዳንዷን ዶክሜንቷን ከዛሬ 5-6 ዓመት በፊት ነው ሳጣራ ነበር። 6 ዓመት እንደጀመረች ብጠይቅ ማንም የለ። ሀገሯ ብጠይቅ ሀረር ላይ በጣም የታወቀኛ ሰው አለ። የኦነግ አባል ነው በነገራችን ላይ። አሁን እንኳን ብልጽግና ሆኗል ማለት ትቶታል። ኦነግነቱን ትቶ እዛ ሀገር ሲመና የጋበዘኝ ልጅ ነው። ዶክተር ነው። ደውዬ ይፈልግልኝ ይችል ልጅ ነው አልኩት። ፈለጋት አስፈለጋት የለችም። አስፈለግናት አትሊስት ምንድን ነው የምትፈልገው? በትላልቅ ሰዎች አንድ ዘር ማንዘር አንድ ዘር የሆነ ሰው ተገኘ። እሱም እዚህ ሚዲያ ላይ ነው የሚያውቃት። የሀረር ውስጥ ባለስልጣን ነው። እሱም ተቀይሮ ሌላ ቦታ ሄዷል። አሁን ወንድሜ ያለችው ውሸት ነው። ወንድሙ አይደለም። ተጠየቅ። ሲጠየቅ የሀረር ሰው ስለሆነች ድሬዳዋ ሰው ስለሆነች የሆነ እሷ የምታውቀው የሆነ ካፒቴን ነው ምናምን የሚያውቁት ሰው አለ። በሱ ነው የሚተዋወቁት። በሱ ነው
በተረፈ እንደዚህ አይነት ባለጌ መሆኗን መቻውኩን ጂጂ ነክታታለች እንዴ? እኔ እኮ አላውቅም አለ። እኔ እዚሁ ላይ የድሬዳዋ ሰው ነኝ ምናምን ብላ ስትለፈልፍ ነው ማቃት። ወንድሜ ትላለች እህቴ እላታለሁ እንጂ ስጋ ዝምድና የለን። በነገራችን ላይ ምን ሰማው መሰላችሁ? ልንገራችሁ። አሁን የሰማሁት ማለት ነው። እዚሁ ሸዋ ውስጥ ደግሞ የሆነ ዘመድ አላት። እዚሁ አሁን ቱለማ ነኝ የምትልበት ማለት ነው። ውሸት ግን አንድ ዘመድ ግን ተገኝቷል። አሁን የቅርብ ጊዜ ነው። አሁን እቺ ቤሩት ያለች አንድ የበሰበሰ ሸርሙጣ የለችም? ይሄ ከአረብ እየወሰደች እዚህ አንበሳ የምታወርደው ያ እዛ እንግዲህ አንድ የሆነች እንግዲህ ዘመድ ተገኝታለች። አንድ እዚሁ እና እሱንም አሁን የጻፉልኝ ጂጂ እንደዚህ ዘመድ አለቻት። አንድ ዘመድ እዚሁ ወደ ቡራዮ ነው ወደ የት አካባቢ ቡራዮን ሱሉልታ አንድ ዘመድ አለቻት። በተረፈ ሴትዮዋ እቺ ዝብዝፏ አይደለችም። አዎ እሷ እቻውን አንበሳ የምታወርድላት ማለት ነው። እቺ እምሷን እየሸጠች እየመጣች አንበሳ የምታወርድ ይልቁንስ የኔ እናት ለእምስሽ የሆነ ነገስት ሽንት ቤት ስትገሪ መደገፊያ የሚሆን ነገር አዘጋጅ። ያ ምክንያቱም ሁኔታሽ ወዳቂ ነሽ። ብርሽ ወይ አታስቀምጪ ለነገ ወይ መታከሚያ እንዲሆንሽ። ወይዘሮ ገነት ለመታከሚያሽ ብታስቀምጪ ጥሩ ነው። መጨረሻሽ ስለማያምር ሸርሙጣሽ ሰርቀሽ የምታመጫቸው ገንዘቦች መጨረሻቸው አያምሩ። ከዛም እየተኛሽ ማለት ነው። የአጽያት ገንዘብ ስለሆነ ወላ ራስሽ እዛው ትወላልቅሽ ደግሞ ዝብዝብ። ያንዳንድ ጊዜ እንደ አረቦቹ ሳይዋቸው ቆንጆ ሴት ነው የሚይዙት። እኔ የትኛው አረቢውን የሆነ ምን እንደ ሌባ እጅ ጠንቋይ የጠንቋይ ዘር በቃ እንደዚህ። አሁን ይቻውን ገነት የምትባለው ራሱ 100% ሹር እንደ ልማዱ ሀብዚ ቁልጭ ትሆናለች። 100% ሹር። እኔ አሁን እዚህ ላይ ነገር የሚፈትለው በሙሉ ከሀብዚ ቁልጭ ነው። አያልፍም። ምክንያቱም ዝም ብላችሁ ስታስቡ ችግር አለው። የሆነ በቃ ጓ የሚያደርገው በጣም እንደ እንትን ነው የሚሳሳቡት። ይሄ እንደ ጉንዳ ታውቃላችሁ አይደለ? ተጣጥለው አይሄዱ። ተደራርበው ተሳስበው ተጠማምረው ነው እንዲህ ብለው ተራራ ግድግዳ የሚወጡ ታይታችሁ እንደሆነ። ይቺ አህያም ሀብዚ ቁልጭ ሳትሆን አትቀርም። ይቺ ገነቷ ፈርዶብናል። ይሄ መቼስ ይሄ ኦሮሞ የማንም መንጋ መደበቂያ ሆኖ ግራ ገብቶናል። በቀደምን ብላለች ጂጂ አልነካችኝም። ማናት ያለችው? እኔ እኮ ፖለቲከኛው እኮ አይደለም እያሳደደኛለሁ። ሸርሙጣው እኮ ነው የሚገሳ። ማናት? አሁናት ትሆናለች። ገነት ብሎ ኦሮሞ በጣም ከባድ ነው። አንዴ ጆከርን ስታይ ጆከርን ተይልኝ ትላለች። ጆከርን አትንኩብኝ ትላለች። ቆይ ይጣራል። እሷም ችግር የለም። ይሄ የፈረደበት የኦሮሞ ጌታን ገነት ብሎ ኦሮሞ የለም እንጂ ሩሜ ምን ሆነሻል? ገነቴ እና ሀብዚ ቁልጭ ስም ነው። ነይ ሀብዚ ነይ ገነቴ። አዎ ተመለስኩ ወደ ጉዳይ በቃ ተመለስኩ። ገባሁበት እዚህ ተዘብዝፌ እንግዲህ ሳወራ ነው የምከርመው። ሳወራ እንዴ እኔን ማባረር አይቀርም እንዴ? እኔን ማሳደድ አይቀርም እንዴ? እና ሀብዚ ቁልጮች እዚህ ተሰብስባችሁ እጂ ዘረኛ አማራ ልክ በአማራ ላይ ሻምፓኝ አወረዳችሁ። እኔ ካወረድኩኝ ባንቺ በዛ በአቦይ ፀሐይና በስዩም ሬሳ ላይ ነው የማወርደው። በእነሱ ነው እንጂ ሻምፓኝ ወደ ላይ የምተኩስልሽ እንዴ? ተራራም እያደረግኩኝ ለምንድን ነው በአማራ ሬሳ ላይ ሻምፓኝ የማወርደው? ኳይ ምን አደረገኝ አማራ? እኔ ፖለቲካ እንጂ ከዘር ጋር ምን አገናኘኝ? አንቺ ጭገራም ናውጣ ማንከባበር ከሆነ እንሄድበታለን። ምን ችግር አለ? እናንተም የሰራችሁት ታሪክ ዶሴው ልቤ ውስጥ አለ። ለትውልድ አስተላልፍልሻለሁ። ያ ከፍየው ላይ የበለጠ እኮ አለቀሳችሁ። ሻምፓኛ አወረደች። ለእኔ ለራሴ እኮ ግራ ግብት እኮ ነው የሚለኝ። ግራ ግብት ምን ሆኜ ነው ሻምፓኝ የማወርደው? እኔ ከዚህ ስላልቆጠርኳችሁ ነው። ምክንያቱም በቃ ስቅባችኋለሁ። ዝም ብዬ ስቅባችኋለሁ። በቃ ዝም ብዬ እያሳቀኝ የአማራን ስጋ በላለው ብላለች። አረ አልኩኝ እንዴ የማንን እናንተ
አይደለም ማማዬ ጨረስኩ ቫኬሽኔን ወደ ስራ ወደ ቢሮ ይገብቻለሁ ወደ የዛሬ 3 አመት ወደ ነበረው ቢሮ ተመልሻለሁ ወደ የዛሬ 3 አመት የነበረው ሌላ ጊዜ ማለት ነው ጌም ስጫወት ወይ በሰላም ነገር ሳውራ ምናምን ስል ችግር የለው በሰላም ብቻ የሆነ ነገር ይምጣ ብቻ ኬክም ቆርሰሻል አይሻልም እሱ እኮ ይሻላል በሬ ሳላረድኩኝም በሬ አላረድኩም በሬ ሳላረድኩም እንደናንተ ሬቻ ላይ ህዝብ ጨፍሪ ግንቦት 20 እኮ ሆላንድ ላይ እኮ እንዲህ ብዬ ቪዲዮን አመጣላችሁ እዩላችሁ እኔ ላፕቶፔን ብከብ እኔ ልንገራችሁ እያንዳንዷን ኤዲት አድርጌ ለህዝቤ እማወርሰው መጽሐፍና ቪዲዮ አለኝ ገና እኔ ብር ቢኖርኝ እንደ ፊልም ሙቪ ነው ማሰራው ለዚህ ህዝብ ሙቪ ነው ማሰራላችሁ እኔ ልንገራችሁ ቀላል ሰው እንዳልመስላችሁ ለዚህ ነው የምትፈሩኝ እኔ በገንዘብ የምደለል ምናምን የምል አይደለሁኝ እያንዳንዷን አይ ሜክ 32 ላይ ሆላንድ የጨፈርሽው ከነቀኑ እሬቻ ለኛ እያለቀስን ግንቦት 20 ብለሽ ያከበርሽው እያንዳንድሽ ሆላንድ ላይ ያ ጠላት ተደመሰሰ ያልሽ እሱም በሙሉ ነው በሆሊውድ ሙቪ ማውጣልሽ እያንዳንዷን የፌስቡክ የተጻፈችው እያንዳንዷን ኮፒ አድርጌ ቁጭ አደረኩኝ እኔ ጀዋር መሐመድ አይደለም ወስጄ ለለማ መገርሳ መሰጣው እኔው ጋር ነው የሚቀበረው ኮምፒውተሬ እኔው ናይ ጂጂ ጋር ነው ያለው ኮምፒውተሬ እያንዳንዱ ስትተኩስ ስትገይ ስትጨፍሪ ስትጽፊ እያንዳንዱ ስክሪንሾት አድርጌ ያስቀመጥኳቸው ስንት ጽሁፎች እንዳሉ you have no idea ያሳደድሽኝ ልክ እንደ ጃፋር ያ በእኔ ጭንቅላት አይደለም ያ ያለው እኔ ሰው ነኝ ነገውን ነገር ሆናል ያቺ ግን አታልፍ ትውልድ ይወርሷል እናንተ እንደሆነ መረጃና ማስረጃ ነው የምትፈልጉት ይሄድላችኋል ያ እከኮች ደግሞ ከእናንተ ብዙ ለቅሷችንን ትቀሙናላችሁ እግዚአብሔር ምስክሬ ነው ለቅሷችሁን ልቀማላችሁ የሆነ ነገር እንዴ የሆነ እኮ መብት እኮ ተሰማችሁ እኮ መብት ልክ በቃ እንትን ያላችሁ ነው የሚመስላችሁ ያም ይነሳል ያ ፓፓፓፓ ይላል ያም ይነሳል ፓፓፓፓ ይላል የእናንተን ጥፋት ወደኛ ልታመጡት ነው ወደኔ ወደ ጂጂኪያ ጀርመን እኮ ነው የምኖረው መቼ ነው ፓስፖርት እኮ ይታያል የወጣውበት የገባውበት ቦታ መቼ ነው እናንተን ያስገደልኩትኝ መቼ እንደሱማ ቢሆን እኮ 215 ቪዲዮ አስተርግማችሁ እኮ ፍርድ ቤት ስታቀርቡ እኮ ድሮ ነበረን እስር ቤት ገብቼ ወይ ዲፖርት የምደረገው የነበረው ህግ ግን ህግ ነው ማን መሰልኳችሁ ነው ማን መሰላችሁ ለምን አይቀርብኝ እኮ ጂጂ ይያለ ለመብቴ አይደለም ገንዘቤ ነፍሴን የምሰጥ ሴት ነፍሴ ነው የምሰጥ እንዴ ቤኪ ዝም ሲባሉ በቃ ይብቃ ገባችሁ በተናገርን ቁጥር ቂም ነው የሚተርፈው ዝም ስትባሉ ጭራሽ ከሳሻችን ሆናችሁ የትግራይ ህዝብ ተጎድቶ የትግራይ ህዝብ ተገሎ የትግራይ ህዝብ እዚህ ወጥቶ ገብቶ ገጥማችሁ መሰለኝ ገጥመክ ከዚህ መንግስት ጋራ እውነቱን እንነጋገር እንዴ ገጥመክ ምርጫን አልቀበልም ብለን ማን እንዲያዝንልህ ፈለክ እኛ እኮ ይሄን ነገር አናባብስም ብለን ነው እንጂ ገጠሙን ብላችሁ ፌደራል መንግስቱን እና ወንድ ኮንክ ገጠመን ያላችሁት እኮ እናንተ ናችሁ እንደ መንግስት እኮ አንገቱን ደፍቶ ተው እርቅ ይሻለናል ተው ሰላም ይሻለናል ሲል ይሄ ሴት ብላችሁ መንግስትን እንደ ሴት ቆጠራችሁት ፓስተሩ እያላችሁ በማን ነው የምታሳብቡት በራሳችሁ ገጠመን ወንድ ኮንክ እኮ አላችሁት እናሳያለን ገጠማችሁ እንዘንላችሁ እናንተ እኮ ጦርነት ነው የገጠማችሁት ለእናንተ ፈቅደ ጦርነት ጫካ ገብተ ገጠመኝ ካልከው ከገጠም ማንም አያዝንልም ጦርነት ወንድነት ተፋለ ማን እንዲያዝን ለፈለክ አናዝንም ከዚህ በኋላ ነው ያላዝንም የዛኔም ያዘንኩትኝ የዋ ስለነበርኩ ልጅነት ይዞኝ አሁን ግን ጠጣውት ፖለቲካው አላዝንልህም ተፋለጥ ይድና ወንድነ ገጥማላ ተገጣጠ ያ ወይ ህዝብ ያስቆመ ከዚህ በኋላ ጦርነት አልፈልግም ያልከው ዩጎ ጎሌ እንትን ጎረቤት ሀገር ሄድና እጅ ስጥ በጣም ፈልቅም ብላችሁ ከዚህ በኋላ ማን ማያዝንላችሁ አንደኛ ሁለተኛ ነገር ያ የእናንተና የኛ አንድ አይደለም እየመጣሽ አንቺ ልታስፈር ትመጡና ተሰበሰቡና በትግራይ ህዝብ ላይ የደረሰው ማን በትግራይ ህዝብ ላይ ያደረሰው ፈልገ መስሎኝ ጠርታው መስሎኝ
እኛ ነን ከዚህ በኋላ እያንዳንዱ ይሄን ነገር ወጥተህ ካልተናገርክ እነዚህ ሰዎች እዚህ ላይ ነው ቁጭ ብለው የሚያሩላችሁ። እዚህ ላይ ቁጭ ብለው እኛን አላችሁ እንጂ እጃችሁን ጭናችሁ መጽሐፍ ቅዱስ ይዛችሁ የኢትዮጵያን ሕዝብ ባንድና ባንድ እናስተዳድራለን ብላችሁ 27 ዓመት በወሸላችሁ አልቀረ በሽንታችሁ በጥይታችሁ አልቀረ በእጃችሁ የጨረሳችሁት ወጣት ስትጨርሱ ደግሞ አይን አላችሁ እንዴ? ከዩኒቨርሲቲ ደጃፍ ላይ ግንባሩን ያላችሁት መቀሌ ዩኒቨርሲቲ አይደለም እኮ የተደረገው። ጎንደር ዩኒቨርሲቲ፣ ባህር ዳር ዩኒቨርሲቲ፣ ጅማ ዩኒቨርሲቲ፣ አለማያ ዩኒቨርሲቲ፣ ድሬዳዋ ዩኒቨርሲቲ፣ ወለጋ ዩኒቨርሲቲ፣ ጅማ ዩኒቨርሲቲ። ከዛ ደግሞ አልበቃ ሲላችሁ ተሸክማችሁ ከርቸሌ ቅሊንጦ ሃይላንድ ያንጠለጠላችሁበት ረሳችሁት። እሱ ብቻም አይደለም እሬቻ ላይ እንደ ውሃ ቦምቡን ያርከፈከፋችሁት 700 ሰው ሬሳ ያሳቀፋችሁን ረሳችሁት። እሱንም ለማጣጣት ነው በሰላም አምነን አስተዳድሩን ብለን የተቀበልናችሁ ረሳችሁት። 27 ዓመት አባትን ከልጅ እየለያችሁ እናትን ከልጅ እየለያችሁ ሽንታችሁን የሸን አፍ ላይ እኮ ሽንት እናንተ እኮ የእናንተ እኮ ኃጢአት እኮ አፍ አስከፍታችሁ ሽንት የሸናችሁ እኮ አባቶቻችን እኮ ናቸው። ተረሳ። ገጥመናችሁ ነው እንዴ? ገጥመናችሁ እኮ አይደለም። ታስተዳድሩናላችሁ መሪ ትሆኑናላችሁ ብለን እኛም ብቻ እኮ አይደለም ኩላሊት እኮ አልቀራችሁም ስትዘርፉ። የደም ባንክ የዘረፋችሁ ሆናችሁ እናንተ የተቀዳ ደም አውጥታችሁ የምትሸጡ ክሰሉ አልቀራችሁ፣ ደም አልቀራችሁ፣ ማዕድኑ አልቀራችሁ፣ ቡናው አልቀራችሁ፣ የሰው ህይወት አልቀራችሁ። ሁሉንም ሸጣችሁ የጨረሳችሁ እኮ እናንተ ናችሁ። ወያኔ ቴፔልፍ ከኛ እኮ ልታወሩ ትፈልጋላችሁ። ዛሬ እናንተ የደረሰበት ፈቅዳችሁ የገጠማችሁትን ጦርነት ከኛ ጋር እኛ እኮ ፈቅደን አይደለም ተገደን ቁጭ በንበት ቤታችን መታችሁ የገደላችሁ ናውጣዩ ቡልሽት ሄዱጣ እኛ ሀገር ሄድ የሚገነጠል ፈልገ ከካ ይሄንን የሚመልስላችሁ ሰው ስለሌለ ነው ዛሬ ሰብሰብ ብትሉና ትግራይ ላይ የደረሰው ነገር ትግራይ ላይ የደረሰው ነገር ትግራይ ላይ ገጥመህ እኮ ፈልገህ ኑ ገጠሙን አላችሁ። ተሰበሰባችሁ፣ ገባችሁ፣ ህዝባችሁን አነሳሳችሁ። ጦርነት እንፈልጋለን አላችሁ፣ ገጠማችሁ። ጦርነት የባህል ጨዋታችን ነው ብላችሁ እኮ በራሳችሁ ሬዲዮ የጠራችሁት እናንተ እንጂ እኛ ደግሞ መኖር ነው የምንፈልገው፣ መማር ነው የምንፈልገው፣ ማደግ እንፈልጋለን። ኖ የአይናችሁ ቀለም አላማረንም ብላችሁ በገዛ ሀገራችን በገዛ ቄያችን ላይ ባሪያ ዘበኛ ስታደርጉን የነበራችሁት እናንተ ናችሁ። እሺ ዘበኝነቱንም ተቀበለን ስንል ደግሞ ስትደፍሩ ሴቶቻችን የነበራችሁ ንብረታችሁ የገዛ ንብረቱን ወደ ሌላ ሀገር ስታሸሹና ዛሬ አሜሪካን ሀገር የጄኔራል ልጆች በአንድ ጊዜ ሀገር ሲረበሽ ቤታችሁን ገዝታችሁ ሰርጋችሁን ደግሳችሁ ልጅ እየወለዳችሁ በኢትዮጵያ ሕዝብ ገንዘብ ዛሬ የኢትዮጵያን ሕዝብ እዳ ያስገባችሁት ዩ ቴፔሌፍ ወያኔ 4 ኪሎ የነበርከው ዛሬ መክፈል ያቃታት ኢትዮጵያ እዳ እንደዚህ የተጫነባት በአብይ ጊዜ መሰለ እንዴ? ማንተና ማንተ ጊዜ እኮ ነው። ከቻይና ከወርልድ ባንክ መክፈል ያቃታል። ለዛ ተጠያቂው ታዲያ የኢትዮጵያ ሕዝብ መሆን አለበት። እሱ ጥያቄ እንዲጠፋላችሁ እንዲረሳላችሁ ነው። ተገደልን ሞትን ተገደልን እያላችሁ ያላችሁ ኖ ፎርጌት ተከፋዮች ናችሁ። እኛ እንከፍላለን። ወርቅህን ያምታውጪ አንዳንድ ግራም በአመት የምታወጣትም ተጠራቋም ቢሆን ትከፈላለች። እሱን ላለመክፈል ነው አይደለም የምትንበጫበጩት። የወጋ ቢረሳ የተወጋ ይረሳ። ማናችሁ እናንተ? ምን ሆናችሁ? የሁለት ወር ጦርነት እድሜ ለአሜሪካን እድሜ ለራሳችን ለተቃውሞ ብለን የፌዴራል መከላከያን እንዲወጣ ስላስደረግን ያችን ምስኪን እናት እንዳትጎዳ ስላልን እሱን ጦርነት ከኢትዮጵያ ሕዝብ ከ27 ዓመት ከደረሰበት ጋር ልታወዳድሩት ትፈልጋላችሁ? ጋይስ የሚሻላችሁ ዝም ማለት ነው። እስር ቤት የደፈራችሁት እና አቦይ ፀሐዬ እስከነ ልጆቻችሁ እና አቦይ ስብሃት እነስዩም መስፍን የደፈራችኋቸው ልጆቻችን HIV ክትባቱ እሱስ አሪፍ ሲሪየስ ለቤተሰቦቻችሁ ለራሳችሁ ህዝብ ራሱ ጠላት ይሆናችሁ። የትግራይ እናት አባት ከተራራ ላይ እንዲገደሉ ያደረጋችሁት እኮ እናንተ ተጠያቂዎች እኮ እናንተ ናችሁ፣ እኛ አይደለም።